ጠቅላይ ሚኒስትር ዶክተር አብይ አህመድ ከህገ መንግስቱ ውጪ በርካታ ዓለም አቀፍ ህጎችንም በሳተ መንገድ ለሚደረግ የጨረባ ምርጫ መንግስት ትዕግስት የለውም፣ ለዜጎች ደህንነት ሲል እርምጃ ይወስዳል ብለዋል። ነገሩ አነጋጋሪ ሆኗል። በርካቶችም አስተያየት እየሰጡበት ይገኛሉ። በተያያዘም ህወሓት ወንጀለኛ ነው ሲሉ የትግራይ የብልጽግና ጽህፈት ቤት ኃላፊ አጋልጧል። ለመሆኑ ህወሓትን የወነጀሉበት ምክንያት ምን ይሆን? በዝርዝራችን ሽፋን እንሰጠዋለን። የብልጽግና ጉዳይ ገዳይ ኤልያስ መሰረት እኔ ላይ በክስ ምስክርነት ቆመብኛል ሲል ጋዜጠኛ እየሰው ቢወቅ ስም ጋዜጠኛ ኤልያስ ከሰዓታት በፊት በሰጠው መረጃ ነገሩ ወዲህ ነው ሲልም እኔን ስሙኝ ብሏል። ለእናንተ በዝርዝር ሽፋን ሰጥተን እናደርሰዋለን። በኢትዮጵያ የዛሬ ኮሮና ውጤት አገጦ የመጣውን የኮሮና ስጋት ይበልጥ አንሮታል። ከስከዛሬው ሁሉ የበለጠ ብዛት ያላቸው ሰዎች መያዛቸው ብቻ ሳይሆን የጉዞ ታሪክና ንክኪ በሌላቸው ነገርየው መባሱ ስጋቱን አንሯል ተብሏል። ከስከዛሬው ሁሉም ከፍተኛ የሆነም ተጠቂን የተመዘገበው የአረናው አመራር አቶ አብራ ደስታ በአሁኑ ሰዓት በመንግስት የተሰጠውን አቅጣጫዎች በመደገፍ በህወሓት አመራር ላይ ሊታረም የሚገባ አመለካከት አሉ ሲል ያደረሰውን በዝርዝር ጠብቁን። ወደ ታዳሚያን ከላይ በሰማቻቸውና በተጨማሪ ጉዳዮች የዛሬ ኢትዮ ታይምስ ዕለታዊ ዜና መርሃ ግብር ያጠነጥናል። ስለምትከታተሉን ከልብ ነው የምናመሰግነው። ወደ ዝርዝሩ አለፍን። ይህ ኢትዮ ታይምስ ነው። ወረርሽኙ ከሁለተኛው የዓለም ጦርነት በከፋ በአሜሪካ ላይ የደረሰ ጥቃት ነው አሉ ፕሬዚዳንት ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝ በሁለተኛው የዓለም ጦርነት ጃፓን አሜሪካ ላይ የሰነዘረችው የቦምብ ጥቃት አሊያም ከሁለት አስርት ዓመታት በፊት ከተፈጸመው 9/11 የሽብር ጥቃት የከፋ ነው ሲሉ ተናገሩ። ትራምፕ በድጋሚ በቻይና ላይ ቁጣቸውን ገልጸዋል። ሁለተኛ እንዲህ አይነት ነገር ሊፈጠር አይገባም፣ ከምንጩ መድረቅ ነበረበት፣ ቻይና ላይ መቆም ነበረበት፣ ግን አልሆነም ብለዋል። የትራምፕ አስተዳደር ቻይና ወረርሽኙን ለመቆጣጠር ቀድሞ የወሰደችውን እርምጃ በተመለከተ በቻይና ላይ ጣቱን እንደቀሰረ ነው። ቻይና በበኩሏ አሜሪካ በሽታውን ለመቆጣጠር የምትሰጠው ምላሽ ትኩረት እንዳያገኝ ስለምትፈልግ በቻይና ማሳበብ ትፈልጋለች ስትል ክሱን አጣጥሏለች። የኮሮና ቫይረስ ወረርሽኝ በፈረንጆቹ ታህሳስ ወር በቻይና ውሃን ግዛት መገኘቱም ከተረጋገጠ አንስቶ በአሜሪካ 1.2 ሚሊዮን ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከ73,000 በላይ ሰዎችን ሕይወትም ቀጥፏል። በኢትዮጵያ ተጨማሪ 5 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። ባለፉት 24 ሰዓታት በተደረገው 1847 ላቦራቶሪ ምርመራ 25 ሰዎች በኮሮና ቫይረስ መያዛቸውን የተረጋገጠው። በአጠቃላይ በሀገራችን በቫይረሱ የተያዙ ሰዎች ቁጥር 187 ደርሷል። ዛሬ የኮሮና ቫይረስ የተገኘባቸው ሰዎች ሁሉም ኢትዮጵያውያን ሲሆኑ 24 ወንድ፣ አንድ ሴት እንዲሁም እድሜያቸው ከ17 እስከ 65 ዓመት የሆኑ ይገኙበታል። የመኖሪያ ቦታቸው አዲስ አበባ የሆኑት 21 ሲሆኑ ሁለት ደቡብ ብሔር ብሔረሰቦችና ህዝቦች ክልል ሀዲያ ከምባታ ማለት ነው። ሁለት ደግሞ ከኦሮሚያ ክልል ቦረና ለይቶ ማቆያና አዲስ አበባ ዙሪያ ልዩ ዞን ይገኛሉ ተብሏል። ያለቱ ታማሚዎች የጉዞ ታሪክና በበሽታው ከተያዘ ሰው ጋር ያላቸው ግንኙነትም ሲጠና የውጭ ሀገር የጉዞ ታሪክ ያላቸው 3 ሲሆኑ በበሽታው ከተያዘ ሰው ጋር ግንኙነት ያላቸውም እንዲሁ 3 ሰዎች ናቸው። የውጭ ሀገር ጉዞ ታሪክና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው 19 ሰዎች መኖራቸው ነገሩን ይበልጥ ውስብስብና ምን ያህል ከፍተኛ ደረጃ ላይ እየደረሰ እንደሆነ ማመላከቻ ነው ተብሏል። መንግስት የሀገርና የሕዝብ ደህንነት ለመጠበቅ ሲል እርምጃዎችን ለመውሰድ ይገደዳል አሉ በዛሬ መግለጫቸው ጠቅላይ ሚኒስትር ዶክተር አብይ። መንግስት የሀገርና የሕዝብ ደህንነትን ለመጠበቅ ሲል ህገ መንግስቱን የሚጥሱ ህገወጥ እንቅስቃሴዎች ላይ እርምጃዎችን ለመውሰድ የሚገደድ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ በወቅታዊ ጉዳዮች ላይ በዛሬው ዕለት ባስተላለፉት መልእክት በዘመናዊ የኢትዮጵያ ታሪክ ጎልተው ከወጡ የህዝብ ፍላጎቶች አንዱ ህዝብ የሚሳተፍበትና የሚስማማበት የአስተዳደር ወይም ዲሞክራሲ ስርዓት የመገንባት ፍላጎት ነው ብለዋል። ይህ ፍላጎትም እያደገ ዛሬ ላይ እና በዚህ ትውልድም ይህን የበለጠ ለማጎልበት የሚረዳ ኩነት ቀጣዩ ጠቅላላ ሀገራዊ ምርጫ መሆኑን አንስተዋል። ለዚህም በርካቶች ምርጫውን በጉጉት ሲጠብቁት ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ አንዳንድ ፓርቲዎችና ሊቃን ምርጫው መደረግ የለበትም የሚል አቋም በያዙበት ጊዜ መንግስት ግን ሀገራዊ ፋይዳውን በመረዳት ምርጫው በጊዜው መካሄድ እንዳለበት አምኖ ሲዘጋጅ ነበር ብለዋል። ሆኖም በኮሮና ቫይረስ ወይም ኮቪድ-19 ወረርሽኝ ሳቢያ ምርጫውን ቀድሞ በተያዘለት የጊዜ ሰሌዳ መካሄድ እንደማይችል በህግ ብቸኛ ስልጣን የተሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን አስታውሷል። በዚህ ምክንያት ምርጫውን በሌላ ጊዜ ማስተላለፍ ወይም ለሌላ ጊዜ ማስተላለፍ የግድ መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ በኮቪድ-19 ወረርሽኝ ምክንያት የምርጫ መተላለፍ በኢትዮጵያ ብቻ ሳይሆን በሌሎች የዓለም ሀገራትም ምርጫን ጨምሮ ሌሎች ታላላቅ ስፖርታዊ ሁነቶችን መሰረዝ ማስከተሉንም በምሳሌነት አንስተው አብራርተዋል። ብሔራዊ ምርጫ ቦርድ ምርጫውን ማካሄድ እንደማይችል ከገለጸበት ጊዜ ጀምሮ መንግስት የተለያዩ አማራጮችን በህግ ባለሙያዎች ሲያስጠና መቆየቱን በመግለጽ የህግ ባለሙያዎችም ምርጫው መተላለፍ የሚችልበትን የህግ አማራጮችን ማቅረባቸውና
በዚህም ላይ ከባለድርሻ አካላት ጋር ውይይት ተደርጓል ብለዋል። ይህን ተከትሎም የፌዴራሉ መንግስት ከፍተኛ የስልጣን አካል የሆነው የህዝብ ተወካዮች ምክር ቤትም በጉዳዩ ላይ ህገ መንግስታዊ ትርጓሜ እንዲሰጥበት ለህገ መንግስት አጣሪ ጉባኤ መምራቱን ገልጿል። የቀረቡት አማራጮችን ተከትሎ በርካቶች የተለያየ ሐሳብ በማቅረብ ላይ ይገኛሉ ያሉት ጠቅላይ ሚኒስትር ዶክተር አብይ ገንቢ ሐሳብ ለሚያቀርቡት ምስጋና አቅርበው ሆኖም ግን አማራጮቹ ተቀባይነት የላቸውም፣ ህገ መንግስቱ የሚተረጎም አንቀጽ የለውም በሚል የሽግግር መንግስት ሐሳብ ያቀረቡ መኖራቸውን አንስቷል። ህገ መንግስቱ የሚተረጎም አንቀጽ የለውም በሚለው ክርክር አውቆ ላለማወቅ ከወሰነ አካል ወይንም ጥልቅ የሆነ አላዋቂነት ውስጥ ከተዘፈቀ ሰው የሚቀርብ ሐሳብ መሆኑን ጠቅሰዋል። ጠቅላይ ሚኒስትር ዶክተር አብይ አክለውም አሁን ያለው መንግስት ህግ የሚያወጣ ዓለም አቀፋዊ ስምምነቶችን የሚፈርም በጀትና እቅድ የሚያጸድቅ ህጋዊ መንግስት መሆኑን በመጥቀስ ብልጽግና ፓርቲን በመላ ሀገሪቱ አባላትና ደጋፊዎቹ እንዲሁም መዋቅር ያለውን ሀገራዊ ለውጥን በመምራት በበርካታ ድጋፍ ያገኘ ግዙፍ ፓርቲ ነው ብለዋል። ህጋዊ በሆነ አግባብ የኮቪድ-19 ስጋት ሲቀረፍ ድረስ ቀጣዩ ምርጫ እስኪካሄድ ድረስ ደግሞ ሀገር የማስተዳደር ኃላፊነት ያለው ፓርቲ መሆኑን ገልጿል። ያለ ምርጫ እንዲሁ ተጠራርቶ ስልጣን የመከፋፈል ህጋዊም ሆነ ህገ መንግስታዊ አግባብ የለም ያሉት ጠቅላይ ሚኒስትር ዶክተር አብይ የፖለቲካ ፓርቲዎች ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ህገ መንግስታዊም አይደለም ብለዋል። ህገ መንግስቱ ከደነገገው ውጪ በህገወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የሌለው መሆኑን በመግለጽ እንዲህ አይነቱ እንቅስቃሴ የፌዴራል ህገ መንግስት ብቻ ሳይሆን ሌሎች የሀገሪቱንና ዓለም አቀፍ ህጎችን የሚጥስ መሆኑን አስታውቋል። የፌዴራል ህገ መንግስት በአንቀጽ 50 የፌዴራል መንግስት ስልጣን ተግባር ሲዘረዝር ቁጥር 1 አድርጎ ያስቀመጠው ህገ መንግስቱን የመጠበቅና የመከላከል ኃላፊነት ነው። ይህንንም ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን ሲሉም ገልጿል። በህገ መንግስቱና በህገ መንግስታዊ ስርዓቱ ካልሆነ በስተቀር የጨረባ ምርጫ ለማድረግ መነሳት ሀገርና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርና ህዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳልን ብለዋል። ስልጣን የሚፈልጉ የፖለቲካ ኃይሎች የሐሳብ ክርክሮቻቸው ወጣቱንና እናቶችን በማይጎዳ መልኩ እንዲያደርጉት ይመከራል ያሉት ጠቅላይ ሚኒስትር ዶክተር አብይ ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስና ህዝቦች መፈናቀል የለባቸውም ብሏል። የኮሮና ቫይረስ ስጋት ተጋርጦብን የሀገር ሉዓላዊነትና ደህንነት ለአደጋ ተጋልጦ ባለበት ጊዜ ስልጣን ያለ ምርጫና ከህግ አግባብ ውጪ በሁከትና በጥብጥ ካልሰጣችሁኝ ሀገር አተራምሳለሁ የሚል ማንኛውም ኃይል መንግስት እንደማይታገስ በማሳሰብ ለዚህም በሁሉም ረገድ ዝግጁ ነን እርምጃ ለመውሰድ ሲሉ ገልጸዋል። የህወሓት መግለጫ ይህ ህገ መንግስታዊ ነው አሉ አቶ ነብዩ ሶሉ ሚካኤል የትግራይ ብልጽግና ፓርቲ ጽህፈት ቤት ኃላፊ። የህወሓት ስራ አስፈጻሚ ኮሚቴ ያወጣው መግለጫ ይህ ህገ መንግስታዊ መሆኑን የትግራይ ብልጽግና ፓርቲ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ነብዩ ሶሉ ሚካኤል ከኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ በሀገሪቱ ምርጫ ማድረግ የሚችለው በህገ መንግስቱ በግልጽ እንደተቀመጠው አንድ የምርጫ ቦርድ ብቻ በመሆኑ ምርጫ ይደረጋል ብሎ መግለጫ ማውጣት ከህገ መንግስት ውጪ መሆን ነው ብለዋል። ሀገሪቱ ውስጥ የሚካሄዱ ማንኛቸውም አይነት ምርጫዎችን ማካሄድና ማስተባበር ስልጣን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑን ያነሱት አቶ ነብዩ ከህገ መንግስታዊ ስርዓት ያፈነገጠ አካሄድ ካለ እርምት እንደሚያስፈልገውና ወንጀል ተብሎ ሊጠቀስ እንደሚችል አስታውቋል። ህወሓት ከዚህ ህገ መንግስታዊ ጥሰት እንዲቆጠብ ብልጽግና በተለያየ መንገድ እያሳሰበ እንደሆነም ተናግሯል። ከዚህ ድርጊት የማይታረሙ ከሆነ ህጉን ተከትሎ እርምጃ እንደሚወሰድ መንግስትና ብልጽግና ፓርቲ አቋም ስለመያዛቸው ነው የተናገሩት። መንግስት ህገ መንግስቱን የህዝብና የሀገር ደህንነት እና ግዛታዊ አንድነትን የመጠበቅ ኃላፊነቱን እየተወጣ ነው ያሉት አቶ ነብዩ አሁን ያለው መንግስት ህገ መንግስታዊ፣ ህዝባዊ፣ ድርጅታዊና ሞራላዊ ቅቡልነቶች እንዳሉት ተናግረዋል። በትናንቱ የልዩ መረጃ ጥንቅራችን በሽብርተኝነትና በሐሰተኛ መረጃ ስርጭት በሚል ክስ ተመስርቶበት በበረዋስ የወጣው ጋዜጠኛ ያየሰው ሽመልስ በክሱ ጊዜ የአሁን ገዢ ፓርቲ ጉዳይ ገዳይ ናቸው ያላቸውን ጋዜጠኛ ኤልያስ መሰረትና አክቲቪስት ስዩም ተሾመን በክሱ ላይ ምስክር ሆነውብኛል ሲል በአሽሙር እውነቱን እየነካ ጽፏል። ከሰዓታት በፊት ለዚህ ጋዜጠኛ ያየሰው መረጃ ጋዜጠኛ ኤልያስ የሚከተለውን ምላሽ ሰጥቷል። እስር እንኳን ቅጥፈት የማያስተው ፍጡር ነው ሲል ጋዜጠኛውን የወረፈው ጋዜጠኛ ኤልያስ 200,000 መቃብር እየተዘጋጀ ነው ብሎ ጽፎ ሀገር ላይ ሲያሟርት የነበረው ሰው አሁን በዋስ ሲወጣ እኔ በሱ ክስ በምስክርነት እንደቀረብኩ አድርጎ የጻፈውን አየሁት። እርግጥ ነው ውሸቱን ለህዝብ አጋልጫለሁ፣ ምስክር ሆኖብኝ ቀረበ ያለው ግን ሐሰት ነው፣ እኔ ምስክር አልሆንኩም ብሏል። እውነታው እንኳን ለምስክርነት ልቀርብ በዚያ ዙሪያ ያናገረኝም የለም። ጉዳዩን ከፍርድ ቤት ሲዘግቡ የነበሩ ጋዜጠኞችም ይህን ይመሰክራሉ ብሏል። ለወራትና ለዓመታት በጋዜጠኝነት ሙያቸው ብቻ የተነሳ የታሰሩ
የታሰሩና የተሰቃዩ ምርጥ ጋዜጠኞች፣ ጦማሪያንና ጸሐፍት በዚህ ፍጡር ድርጊት እንዴት ያፍሩ ይሆን ሲሉም ምሬቱን የገለጸው ጋዜጠኛ ኤልያስ ለሌላው ውሸቱ መልስ ብሰጥ እናንተ ትታዘቡኛላችሁ፣ ነገር ግን የማረሚያ ቤት ቆይታ እንዴት ቅጥፈትን አያስተውም ሲል ጋዜጠኛ ያየሰው ሽመልስ በሱ ጉዳይ ላይ ምስክር ሆኖ ቀረበ ማለቱ የውሸት መረጃ ነው እኔ አልሆንኩም ሲል ገልጿል። እያወዛገበ ያለው የሰሞኑ የህገ መንግስት ትርጓሜ ጉዳይ ምንም እንኳን ለፓርላማው የህወሓት አባላት አክብሮት ቢኖረኝም በዚህ ጉዳይ ላይ ግን የሚከተለውን ሐሳቤን ገልጬ ላረማቸው እገደዳለሁ ይላል በትግራይ ክልል መንግስት አፈና በተደጋጋሚ ይደረግብኛል ያለው የአረና አመራር አቶ አብርሃ ደስታም። ይድረስ ለተከበሩ የትግራይ ፓርላማ አባላት ያለው የአቶ አብርሃ ደስታ መልእክት ጉዳዩ የህገ መንግስት ትርጉምን ስለመተርጎም ይመለከታል ይላል። በመጀመሪያ ከእናንተ የተለየ ፖለቲካ አመለካከት ቢኖረኝም ለእናንተ ያለኝን አክብሮት ግን ለመግለጽ እፈልጋለሁ ያለው አቶ አብርሃ ወደ ጉዳዩ ስገባም የህገ መንግስት ትርጓሜ ጉዳይ ሰሞንኛ አጀንዳ ሆኗል። አሁን ላጋጠመን ችግር መፍትሄ የህገ መንግስት ትርጉም መጠበቅ ነው ሲል እናንተ ያላችሁበት የተከበረው የህዝብ ተወካዮች ምክር ቤት ወስኗል። ተቃውማችሁታል፣ መብታችሁ ነው፣ ውሳኔያችሁንም አከብራለሁ። ነገር ግን የተቃወማችሁበትን ምክንያት በትግራይ ቲቪ እንደሰማሁት ከሆነ ምርጫን ለማራዘም የተወሰነው ህገ መንግስቱን የመተርጎም ውሳኔ ህገ ወጥ ነው፣ ህገ መንግስቱ ለትርጉም የተጋለጠ አይደለም፣ ትርጉም የሚያስፈልገው አሻሚ ቃል ወይም አንቀጽ የለም፣ ተተርጉሞ ያደረ ነው፣ ህገ መንግስቱ ግልጽ ነው ወዘተ የሚሉ ሐሳቦችን ሰጥታችኋል ብላችኋል ይላል። በዚህ ጉዳይ ላይ አስተያየት ልስጥ እናንተንም ለመቆም ሳይሆን አድማጭ እንዳይደናገር ለመርዳት ብዬ ነው ሲልም ሐሳቡን ያሰፈረው አቶ አብርሃ ምርጫን ለማራዘም ታስቦ አይደለም የህገ መንግስት ትርጉም የተጠየቀው ምርጫ የተራዘመው የህዝብ ተወካዮች ምክር ቤት ስለወሰነ ሳይሆን ምርጫን ለማስፈጸም ህጋዊ ስልጣን ያለው የኢትዮጵያ ብሔራዊ ምርጫ ቦርድ በኮቪድ-19 ወረርሽኝ ምክንያት ሀገራዊ ምርጫ ማካሄድ እንደማይችል በመገንዘቡ ነው ውሳኔው ለሚመለከተው የህዝብ ተወካዮች ምክር ቤት በማቅረቡ ነው። የህዝብ ተወካዮች ምክር ቤትም የምርጫ ቦርድን ውሳኔ ተቀብሎ አጸደቀ። ምርጫ የማይደረግ ከሆነ ለሚፈጠረው የመንግስት ስልጣን ክፍተትን ለመሙላት ምን ቢደረግ ይሻላል ካለ በኋላ የህገ መንግስትን ትርጉም መጠየቅ ተገቢ ሆኖ አገኘው። የህገ መንግስት ትርጉም አንድ ግልጽ ያልሆነና አሻሚ ቃላት ወይንም አንቀጾች ሲኖሩ በመጀመሪያ ማንኛውም ዘመናዊ ህገ መንግስት ሲወጣ በተሻለ መጠን ሙሉ ግልጽና የማያሻሙ ቃላትና አንቀጾች የያዘ ነው ወይም የያዘ መሆን አለበት። ግልጽ ነው፣ የጎደለ ቃልም አንቀጽም የለውም። ህገ መንግስት ሙሉና ግልጽ ሆኖ አንዴ ከወጣ በኋላ በጊዜ ሂደት አዳዲስ ሁኔታዎች ይፈጠሩና ግልጽ የነበሩም አሻሚ ሊሆኑ ይችላሉ፣ ሙሉ የነበሩም ጎዶሎ ይሆናል። በዚህ ጊዜ አሻሚ የሆኑ አንቀጾች ይተረጎማሉ፣ የጎደለ አንቀጽም ይተረጎማል ወይም ማሻሻያ ይደረጋልና ስለ ትርጉሙ ስህተት ነው ወይንም ህገ መንግስት አይደለም ማለታችሁን አልጋራውም፣ ትክክለኛ ሐሳብ አይደለም ብሏል። በአንድ ወቅት ግልጽና ሙሉ ሆኖ የረቀቀውን ህገ መንግስት በጊዜ ሂደት አዳዲስ ክስተቶች አሻሚነቱም ጎዶሎነቱም እየተረጋገጠ ወይም እየተጋለጠ ስለሚሄድ በመተርጎም ወይም በማሻሻል እየታደሰ ከጊዜው ጋር እየዘመነ ህያው ሰነድ ሆኖ ለዘመናት ያገለግላል ይላል። በሁለተኛ ደረጃም የስልጣን ክፍፍልን በሚመለከት በፌዴራል ስርዓት አወቃቀር ህገ መንግስቱ ለፌዴራል መንግስትና ለክልሎች ስልጣን ያከፋፍላል። 1 የተወሰነ ስልጣን ለፌዴራል መንግስት፣ 2 የተወሰነ ለክልሎች፣ 3 የተወሰነ የጋራ፣ 4 የተወሰነ በህገ መንግስቱ ያልተካተተ ስልጣን ደግሞ ለአንዱ ይሰጣል። በግልጽ ቋንቋም ይከፋፈላል። ሁሉም የየራሱ ስልጣን ይጠቀማል ብሏል። በጊዜ ሂደት ግን አዳዲስ ሁኔታዎች ስለሚፈጠሩ አዳዲስ የስልጣን ምንጮች ስለሚኖሩ በክልሎችና በፌዴራል መንግስት መካከል የስልጣን ይገባኛል የህገ መንግስት ክርክሮች ይነሳሉ። የህገ መንግስት ትርጉም ይጠየቃል። አዳዲስ ክስተቶች የህገ መንግስቱ ቃላት ወይንም አንቀጾችን ለትርጉም ያጋልጣሉ ይላል። በሶስተኛነትም ሌሎች ህጎችና አዋጆች ሲታዩ ህገ መንግስት የሁሉም ሌሎች ህጎችና አዋጆች የበላይ ህግ ነው። ማንኛውም የሚወጣ ሌላ ህግ ወይም አዋጅ ከህገ መንግስቱ ምህሮች ወይም አንቀጾች ጋር የሚጻረር መሆን የለበትም። ከህገ መንግስቱ ጋር የሚቃረን አንቀጽ የያዘ ህግ ወይም አዋጅ ከወጣ ህግ ወይንም አዋጁ ውድቅ ይሆናል። አንድም ህግ ወይም አዋጅ ከህገ መንግስቱ ጋር ይቃረናል ወይም አይቃረንም የሚለው ክርክር በህገ መንግስት ትርጉም ይፈታል ብሏል። በአራተኛነት አቶ አብርሃም ሲያነሱ የህገ መንግስት ዝምታ ክፍተትን መጀመሪያ ህገ መንግስት ሲረቀቅ ሙሉ እንደሆነ ታስቦ ነው ብለናል። በጊዜ ሂደት ግን አዳዲስ ሁኔታዎች እንደሚፈጠሩ እናስታውስ። ለምሳሌ የፌዴራል ህገ መንግስት ሙሉ ነው ወይም ሁሉንም ጉዳዮች ይዳሳል ተብሎ ግልጽ በሆነ ቋንቋ ተቀምጧል። ግን አሁን ስላጋጠመን ችግር ምን ይላል ሲል ይጠይቃል። በፌዴራል ህገ መንግስት መሰረት የመንግስት ስልጣን የሚያዘው በምርጫው ነው። የሚመረጡ የህዝብ ተወካዮች አባላት የስልጣን ዘመን 5 ዓመት ብቻ እንደሆነ ይደነግጋል። ከአቅም በላይ በሆነ ምክንያት ምርጫ በተያዘለት ቀነ ገደብ ባይካሄድና ቢራዘም የነባሮቹ የህዝብ ተወካዮች ምክር ቤት አባላት የሥራ ዘመን ካለቀ ጊዜ ጀምሮ የተራዘመው ምርጫ እስኪካሄድ ድረስ ባለው የሽግግር ጊዜ የመንግስትን ስልጣን በማን እጅ እንደሚቆይ ህገ መንግስቱ ምንም አይልም። ህገ መንግስቱ መጀመሪያ ሲያረቁ ስለዚህ ጉዳይ አላሰቡበትምና ይህን ክፍተት የሚሞላ አንቀጽ አላካተቱም ብሏል።
አሁን ላጋጠመን ችግር መፍትሄ የሚሆን አንቀጽም የለም። በሌላ አባባል ህገ መንግስቱ ለዚህ ጥያቄ መልስ የለውም። ህገ መንግስቱ ዝም ብሏል። በዚህ ህገ መንግስት የህገ መንግስት ዝምታ ክፍተት አጋጥሟል። ድሮ ሙሉ የነበረው ህገ መንግስት በጊዜ ሂደት አጋጣሚ በተፈጠረ አዲስ ክስተት ምክንያት ጎዶሎ መሆኑም ተጋልጧል። የትኛውም ሀገር ህገ መንግስት በጊዜ ሂደት ጎዶሎነቱን ይጋለጣል፣ በማሻሻልና በትርጉምም ይሞላል ያለው አቶ አብርሃም አሁን የጎደለውን አንቀጽ የህገ መንግስቱን ዝምታ ክፍተት በምን ይሞላ ትርጉም በመጠየቅ ይቻላል። እንደዚህ አይነት ችግር ሲያጋጥም የህገ መንግስት ትርጉም መጠየቅ ህገ መንግስታዊ ነው ብሏል። በዚህም በአሁኑ ሰዓት ላይ በብልጽግና ፓርቲ የተደረገውን የህገ መንግስት አተረጓጎም ሂደት ደግፏል ማለት ነው። ስለዚህ የህገ መንግስት ትርጉም የሚጠየቀው የህገ መንግስቱ አንቀጾች ወይም ቃላት አሻሚ ወይም ግልጽ ሳይሆኑ ሲቀሩ ብቻ ሳይሆን በአዳዲስ ክስተቶች ምክንያት የህገ መንግስት ዝምታ ክፍተት ሲፈጠርም ነው። ህገ መንግስቱ የሚተረጎመው ለመናድም አይደለም ህያው ለማድረግ እንጂ ያለው አቶ አብርሃም በልዩ ሁኔታ ምክንያት ባሉ የህገ መንግስቱ አንቀጾች የማይመለስ ችግር ሲያጋጥም ግልጽ የሆኑ አሻሚ ያልሆኑ የነበሩ የህገ መንግስት አንቀጾች በሙሉ ለህገ መንግስት ትርጓሜ ይጋለጣሉ። የተከበራችሁ የትግራይ የፓርላማ አባላት ሆይ በዚህ እንድትረዱ ሙያዊ ምክሬን ለግሻለሁ። እኔ አክባሪያችሁ ብሏል አቶ አብርሃ ደስታ በመልእክቱም